ርብቃ ለአቤል እንደምትከታተለው ነገረችው። አቤልን ሁሉንም ነገር ወጥተህ የምትሄድበትና የምትመጣበትን ቦታ አውቃለሁ አለችው። እንዴት አወቅሽ አላት። ከእዩም ጋር እንደምትገናኝ ፈጽሜ አውቃለሁ፣ አንተ እንደማላውቅ እንዳይመስልህ ብላ ስትነግረው እሱም በጣም ደነገጠ። አቤል እኔ ከእዩ ጋር የምገናኘው ለስራ እንጂ ለሌላ ነገር አይደለም አላት። ሪች እዩ ጋር ሂዳ እዩን ሰደበችው። አንተ መሰሪ ምን እየሰራህ ነው አለችው። ምን አገባሽ አላት። ለነገሩ ከአቤል ጋር የምትገናኘው ለምንድን ነው? አቤልንስ ለምን ልታገኘው ፈለግ? ከአቤል ራቅ፣ ካራቅ ግን የመጨረሻ ነገራችን እንደሚከር እወቀው አለችው። እሱም ምን አገባሽ፣ ለስራ ነው የምንገናኘው፣ ለሌላ ነገር እንዳይመስልሽ፣ ስራ እንጂ ያገናኘን ሌላ ነገር ፈጽሞ አያገናኘንም አላት። የምን ስራ ባክህ ስትለው የቤቱን ዶክመንት እንዲሰጠኝ አላት። ከዛም እሷም ደንግጣ ጉዞዋን ቀጠለች። ምክንያቱም የቤቱን ዶክመንት ለሱ ሊሰጠው ያለው አቤል ለምንድን ነው? ብዙ የደከሙበትን የቤቱን ዶክመንት ርችና አዙ ናቸው የቤቱን ዶክመንት ያገኙት። አሁን ከተገኘስ በኋላ ለምንድን ነው ለእዩ ሊሰጠው የተመካከረው እያለች ግራ ገባት። በጣም ግራ ሲገባት ምን ላድርግ አሁን፣ ልንገራት ለርብቃ ወይስ አልንገራት እያለ ሁለት ልብ ሆነች። ሪች በጣም ደነገጠች። ወንድማማች በቃ ዞረው ተገናኙ። ርብቃን ሊጎዷን ነው አሁን እያለች ውስጧ በጣም ለርብቃ ተጨነቀ። ለርብቃ ምንም ማድረግ እንኳ ባትችል ሪች ምን ባታደርግ በጣም አዘነችላት። ምክንያቱም ጓደኛዋና ብዙ ዋጋ የከፈለችላት ጓደኛዋ ስለሆነች በጣም አሳዘነቻት። ማሚቴም ሸር እየሄደች ነው። የርብቃ አጎትም ሸር እየሄደ ነው። ምክንያቱም ምንድን ነው ካላችሁ በቃ ለእዩ የቤቱን ዶክመንት ሰጥተው እንትን እንደሚሉ እርግጠኛ ናቸው። ሪች ታዲያ የቤቱን ዶክመንት ለምንድን ነው የሚሰጠው ብላ ግራ ተጋባች። ሪች አሁን አቤልንም እዩንም ጥላቻዋ ጨመረላት። እዩ ምን አባህንም አታመጣም፣ የቤቱንም ዶክመንት አታገኝም ብላ ነገረችው። አቤል እሱንም ፈለገችና አገኘችው። ርብቃ በጣም ተናዳባሃለች እና በቤት ሄደክ ይቅርታ ጠይቃት፣ አበባም ይዘህ ሄደክ ይቅርታ በላት አለችው። እሱም እየገሰገሰ አበባ ገዝቶ ወደ ቤት ሄደ። ወደ ቤት ሲሄድ ግን ርብቃ ክላስ ሆናት። ግንባሯን ስሞ ዛሬ ሰፕራይዝ አለኝ አላት። እሷም አቤል ምንድን ነው የምትሰራው? ሰፕራይዙን አልፈልግም አለችው። ምንም አልሰራም፣ የምሰራውን ስራ ተይው ለጊዜው፣ ሌላ ጊዜ አስረዳሻለሁ፣ ሰፕራይዝሽን ብቻ አሁን ተቀበይኝ አላት። እሷም አልቀበልም፣ እንዴት ነው የምታስበው? ያንተ ሰፕራይዝ እዛው ጥንቅር ብሎ ይቅር አለችው። አቤልም ትቀበይ እንደው ተቀበይ ብሎ አላት። ማሚቴ ስር ሄዶ ድፍት ብሎ አለቀሰ። ርብቃ ረበሸችኝ፣ ስገባ ስወጣ ምንም ሰላም እየሰጠችኝ አይደለም አላት። ማሚቴም አንተ እየተንከባከብካት ስላልሆነ ስራህንም አስረዳት፣ ልጅም ውለዱ ፍቅርም ስጣት አለችው። እሱ ግን እንኳን ፍቅር መስጠት ቀርቶ ርብቃን ማየት አልፈለገም። ከእዩ ጋር ያልያትን ቆንጆ ልጅ ነው ፍቅር የፈለገው፣ ከዛች ጋ ነው ፍቅር የፈለገው። ቆንጆ ወንዶች ልጆች ልክ ወተት እንዳየድመት ናቸው። ቆንጆ ሲያው ቆንጆ በቃ ይቀያየራሉ። አቤል ከርብቃ ቁንጅና ያች በልጣ ነው። አንድ ኩርኳሚ በሆነች ልጅ መልኳ ብቻ ስላማረ ብቻ እሷን ለማማለል እሷን የራሱ ለማድረግ ይጥራል። አቤል በጣም ጨካኝ ነው። ርብቃ እሱን ብላ አይደል እንዴ የኖረችው እስከ ዛሬ? ለምን ያንን አያስተውልም?
ማህሚቴ አሁን ሴራዋን እያሴረች ነው። የቤቱን ዶክመንት እንደምንም ብላ ለማግኘት እንጂ ስለ አቤልና ስለ ርብቃ ትዳር ምንም ጉዳይ የላትም። ቢሻው ይፍራስ፣ ቢሻው ይቀጥል፣ ምንም አታስብም። እሱ ግን ማሚቴ እያለ ብጥስ ይላል ልቡ። በጣም እንደሚወዳት ያው ሁሉም ያውቃል። አቤል ሌላ ሴት አይቶ ርብቃን እንደቀየራት ሁሉም ተማምኗል። ሪች ከርብቃ ጎን ናት ሁሌም። ነገር ግን ሪች አንዳንድ ነገር ለነገር ማካሰር ትሮጣለች። ይህን ጠልቼባታለሁ። እዩንሽ እንደዛ ስታገኘው ከአቤል ራቅ ብላ ለምን አላስፈራረችውም? ለምንስ ይህን ነገር አልነገረችው? እና እኔ የገረመኝ የርብቃ ነው። ርብቃ ቆፍጠን ብላ ለምን አፍጥጣ አትጠይቀውም? ወይም ለምን ፍች አትጠይቅም? ሁልጊዜም ከሱ ጋር መነጫነጭና ከሱ ጋር መናከስ አይበቃትም እንዴ? አቤል አይወዳትም ርብቃን በሰራተኝነት ስላገኛት አይወዳትም። በቃ ይሄ ነው መንስኤው። ማሚቴ አሁን ወዳታለች። አቤልንም ርብቃንም ቀርባቸዋል። የቀረበችው ግን ታያላችሁ የቤቱን ዶክመንት አግኝታ ልጇን ስለምታገኝ ነው። እነሱም በወደደቻቸው ልጇን እንደምታገኝና ልጇን እየፈለገች እንደሆነ ተነገር ነበር። የርብቃ ማጎት ልጅን እየፈለግኩ ነው ብሎ ለርብቃ ወይም ለአቤል ይነግር ነበር። እነሱ ግን ውስጣቸው ያዝ አድርገው ለማንም አልተናገሩም። አያችሁ የምስጥነታቸው ብዛት ይከ ነው። ርብቃስ ምን እያሰበኝ ነው? አሁን ከአቤል ጋር መለያየት ነው ወይስ ግድ እንውለድ? ርብቃም እኮ አበዛችሁ። እሱ ካልፈለገ ለምንድን ነው እንውለድ እያለች የምትበጠብጠው? ከላስ እሱ አልፈለገም። ካልፈለገ ያለባት ነገር ምንድን ነው? መተው ነው። ትታ የራሷን ህይወት አስተካክላ መምራት። በቃ ይሄ ነው። እሷ ግን ሁሌም ጭቅጭቅ ልክ እንደ ሩታ ሆነች። አሁንስ ቪዲዮን ከወደዳችሁት ላይክ ሰብ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ ውድ የሀገሬ ልጆች ባይ